ሰላም ሰላም ቤተሰብ ሰላም። በጣም ተጨንቀን ነበር ሁላችንም በሀይሚ ጉዳይ ማለት ነው። እና ምን እንደታመመች ለምን እንደታመመች ምን እንደሆነች ያለውን ነገር ዝርዝር አድርጌ ነግራችኋለሁኝ። በመጀመሪያ ደረጃ ለዚህ ቤት አዲስ ከሆናችሁ እጃችሁ አትከፍሉበት፣ በእናታችሁ ላይክ እኮ አትከፍሉበት፣ ላይክ አድርጉ። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። ምርጥ 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 የጨረቃ ቤተሰቦች በጣም ነው የምወዳችሁ። እናንተን ስወዳችሁ በእናንተ አልደራደር። ቲክቶክ ላይ ራሱ ስለ እናንተ ማንም እንዲያነሳ አልፈልግም። ቢኮዝ የተማራችሁ ስማርቶች ነገር የገባችሁ ጽድት ያላችሁ ናችሁ። ጨረቃ ቤተሰቦች ትለያላችሁ። ሌላው ሀይሚ አሟት ነበር አይታችኋልና ሆስፒታልም እንደሄደች አሁን ቪዲዮ ሰርታለች። በጣም ሳስብ ነበር የተቆረጠ ቪዲዮ ምናምን አይቼ ትላንትም ላይ ጥሩ እንትን ላይ አልነበረችም። እና ጋይስ ይሄ ነገር ምን ይመስላችኋል ቤተሰብ? እኔ ለማንም እንዳትናገሩ እሺ፣ ለማንም እንዳትናገሩ። እኔ በሆነ ብዬ የተመኘሁትኝና ኢንሻአላህ ያ ረቢ ያደርገዋል ብዬ የማምነውን ፈጣሪ ይረዳናል ብዬ የማምነው ነገር አርግዛለን ቢሆን እርጉዞና ቢሆን ምን ይሰማችኋል? እርግዝናም እኮ አንዳንዴ እራስ ያሳምማል። የሆነ ነገር በቃ የሆነ የማዞር ምናምን የተለያየ ማለት እርግዝና የተለያየ አይነት ስሜት አለው። ብርድ ብርድ ይላል ምናምን ብርድ ብርድ መቶኝ ነው እንዴ አዞረኝ ራሴን ምናምን አቅልሽልሽኝ ምናምን የተለያዩ ነገሮች የተለያየ እንደ ሰውነታችን የተለያየ ነገር ስለሚያሳይ ብሩክ ወንድማችን ሀይሚዬን አስረግዘውልን ቢሆን እንዴት ደስ ይለኛል መሰላችሁ ቤተሰብ። እሰይ ስለት የሰመረ ነው የምለው። በቃ ሌላ ምንም ልል አልችልም። ኤኒዌይስ ሀይሚዬ ራስሽን ጠብቂልን። ስላየሽ በጣም ደስ ብሎናል። ትላንትና እንደዛ ስለወጣሽ ይቅርታ ጠይቀሻቸዋል ላይቭ ላይ። አዎ ጥሩ ስሜት ላይ ካልነበርሽ ደግሞ አብዛኛው የሚወዱሽ ሰዎች ደግሞ ገብተው ስለ አንቺ ፍቅር እየገለጹ ረጅም ሰዓት መቆየት አይቀርም። የሚወዱሽ ሰዎች ላይቭ ገብተው በጣም ለአንቺ ፍቅር ለመግለጽ ምናምን እዛ ገስት ላይ ስለሚቆዩ አንቺ ምናልባት በዛን ሰዓት መቋቋም ላትቺ ስለምትቺም ሊሆን ይችላል። ህመሙም እየበረታብሽ ስለመጣ ሊሆን ይችላል። ስለወጣሽ እኛ እንረዳሻለን ሀይሚዬ፣ ችግር የለውም ኤቭሪቲንግ እንረዳለን። እና አይዞሽ፣ ኢቨን ኦዲየንሶችን 100% ይረዱሻል። ዋናው አንቺ ደህና መሆንሽን ነው እኛ የምንፈልገው። እንኳን አየንሽ። ቢያንስ ግን ለሌላ ጊዜ እንደዚህ አይነት አፕን ሲያደርግ እንትን በይለን፣ ለጥፊ፣ ሂስቶሪ ላይ ለጥፊ ፕሊዝ። ወይ ዩቱብ ኮሚኒቲ ላይ ለጥፊለን ወይም ደግሞ ሂስቶሪ ላይ ለጥፊለን። ምክንያቱም ሰው ይጨነቃል፣ ያስባል። በጣም ብዙ ልጆች ናቸው አሁን በውስጥ። እኔ ደግሞ ስራ ነበርኩኝ ታውቃላችሁ፣ ትንሽ የሆነ ስራ እየበዛብኝ ነውና ስራ ነበርኩና በጣም ብዙ ልጆች ቴሌግራም ላይ ሀይሚ ምን ሆና ነው እባክሽን ብሎ በጣም ብዙ ቴክስቶች ናቸው የተጻፉልኝ። ሪከርድ ምናምን የደወሉልኝም አሉ ኢሞ ላይ። እኔ ደግሞ በጣም ቢዚ ነኝ፣ መመለስ የማልችልበት ቦታ ላይ ነበርኩኝ። ስልክ መያዝ የማልችልበት ቦታ ላይ ነበርኩኝ። የሚገርማችሁ ነገር ወደ 200 ምናምን ኪሎ ሜትር ሄጄ ነበር ለስራና አልተመቸኝም ለመመለስ። የጻፋችሁልኝ የጠየቃችሁ እጅግ በጣም ይቅርታ ከልብ። ኦኬ እህቶቼ፣ ትንሽ ቢዚ ስለነበርኩኝ ነው ማለት ነው። ሀይሚዬ ስለመጣሽ ደስ ብሎናል። ቡርኬ ወንድማችን ደግሞ እሷ እንድትጽናና፣ እሷ እንድትበረታ፣ እሷ ጠንካራ እንድትሆን፣ ፈታ እንድትል፣ የሆነ የሚሰማትን ስሜት ፎርጌት እንድታረግ የምታደርገውን የምታሳየውን የፍቅር ጥግ ትለያለ። ምን አለ ሁሉም ዩቱበር እንደ ሀይሚና እንደ ቡራ ቢሆኑ ነው የምለው። ሁሉም አይታችኋል። ፍቅር እኮ ይለያል እውነት። አሁን ይሄም እኮ በዚህም እኮ ትቀናላችሁ እኮ አንዳንዶቻችሁ። በዚህ ፍቅር ራሱ የምትቀኑ አጠፉም ጠላቶች፣ በተለይ ስፔሻሊ። እና ፍቅር ይለያል። እኔ እንደዚህ አይነት ሮማንቲክ የሆነ ፍቅር አይቼ አላውቅም። ካያችሁ አብዛኛው ዩቱበር የፌክ ነው የሚፋቀረው፣ የፌክ። እነሱ ግን ሪል። ስፔሻሊ ብሩክ ሀይሚን አይኑን እኮ እንደዚህ ብሎ አያያትም። አይታችሁ ታውቃላችሁ? ሌላ ጊዜም ቢሆን ማለት ነው አይኑን እንደዚህ ብሎ አይቷት አያውቅም። ካያችሁ ብዙ ጊዜ ማለት ነው የሆነ እንትን ይላል። ጀስት የሆነ ሲያያት በማሳዘን ነው የሚያያትና በእርግጥ ሀይሚ በጣም የምታሳሳ የምታሳዝን ቆንጅዬ መለሎ የሆነች እህታችን ናትና ይገባታል ቡርኬ። እና ቡርኬም ደግሞ የፍቅር ሰው ነው። ስፔሻሊ ቡርኬ ባይዘዌ የሚገርማችሁ ነገር ማለት ነው ሴት ያሳደገቻቸው ልጆች በጣም ፍቅሮች ናቸው። በጣም እኔ ቤተሰብ አለኝ እንደዚህ እና እንደ ቡርኬ ማለት ነው። እና አባታቸው በልጅነት እንደዚህ አርፎባቸው ከዛ እናትየው ነበረች ያሳደገቻቸው። እና በቃ ፍቅር ታውቃላችሁ፣ ልጆቹ ፍቅር የኔ የአጎቴ ልጆች ናቸው። እና በቃ ሁለት ናቸው። ፍቅራቸው፣ ለሰው ያላቸው ሪስፔክት፣ ፍቅር፣ ለሴት ልጅ ያላቸው ክብር በቃ ከእናት በላይ በሏቸው። እና ቡርኬ ላይ ራሱ የማየው ይሄንን ነው። እና ሀይሚ እውነት ነው ታድያለሁ ብለሻል ዛሬ።
ቡርኬ በጣም ታድለሻል፣ እድለኛ ነሽ እንደዚህ አይነት ሰው ፈጣሪ ስለሰጠሽ ማለት ነው። እና በርቺ ጎበዝ፣ ስለተሻለሽ ደስ ብሎኛል። ቤተሰቡ ደግሞ ጨረቃ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አርጉኝ። ትልቁ ቻናሌ ትንሽ ችግር ገጥሞታል። በዚህም ይሄም ችግር አለው ባይዘው የሚገርማችሁ ነገር ሁለቱንም ቻናሌ ነው ችግር የገጠመው ግን ኦኬ ቀኑ ሲደርስ ይስተካከላል። ትንሽ ቀን አሁን የቀረኝ ኢንሻአላህ ይከፍትልኛል። ሁሉንም ነገር ከፈጣሪ ጋራ ዱአ እያረኩበት ነው። እናንተም ዱአ አርጉበት ወይም ጸሎት አድርጉልኝ። ይለቀቃል ቻናሌ ኢንሻአላህ እና ወዳችኋለሁ፣ አከብራችኋለሁ ቤተሰቦቼ። በሌላ ቪዲዮ እስከማገኛችሁ ሰላም ዋሉ ብዬ ብለያችሁ ቅር አይላችሁ ብሎ ቅር ይላችኋል፣ ቀረ እንዳይላችሁ እና ወዳችኋለሁ። ሰላም እደሩልኝ። ባይ ባይ ባይ